አትመረመርም እጅግ ጥልቅ ናት አትመረመርም አትመረመርም እጅግ ጥልቅ ናት
ለእናንተ የመጣሁት ከፊታችን የምንጾመው ጾም ታላቅ ጾም አለ። ከዛ በፊት ሁላችንም ራሳችንን ለንስሐ የምናዘጋጅባት የ3 ቀን የአመክሮ የ3 ቀን የለቅሶ የንስሐ የጸጸት ቀን አለች።
እቺም የነነዌ ጾም ትባላለች። ርዕስ አድርገን የምንነጋገርበት በውስጠኛው በከፍተኛ እንቅልፍ ተኝቶ ነበረ የሚል እናገኛለን። በከፍተኛ እንቅልፍ ተኝቶ ነበረ። በዚህ በመጽሐፈ ዮናስ ምዕራፍ 1 ከቁጥር 7 ጀምረን ወይም 6 ጀምረን ስንመለከተው የምናገኘው ኃይለ ቃል አለ። በውስጠኛው በከባድ እንቅልፍ ተኝቶ ነበረ። በከባድ እንቅልፍ ተኝቶ የነበረው ማን ነው? በከባድ እንቅልፍ ተኝቶ ነበረ። በከባድ እንቅልፍ የተኛው ማን ነው? ዮናስ የተባለ የእግዚአብሔር ሰው በመርከቧ ውስጥ በከባድ እንቅልፍ ተኝቶ ነበረ። ነገር ግን አብረውት የነበሩት ሕዝቦች ተጨንቀው ነበረ። በመርከቧ የነበሩ ሰዎች ክፉኛ ተጨንቀዋል። ማዕበል ወጀቡ አናወጣት። በዚህን ጊዜ በመርከቧ ተሳፍሮ የነበሩ ሰዎች በመርከቧ እንድትቀልላቸው፣ አደጋው እንዲቀንስላቸው መርከቧ የጫነችውን ቋጠሮ ከመርከቧ እያነሱ ወደ ባህር ይጥሉ ነበረ ይላል። ነገር ግን መርከቧ እንዳትከብደው ከመናወጥ ከአደጋ እንዲተርፉ ሰዎች ይሄን ያክል ሲጥሩና ወደ አምላካቸው ወደ እግዚአብሔር ሲጮሁ፣ ዮናስ ግን መጮህ አይደለም ቋጠሮውን እያነሳ ወደ ባህር ከመጣል ይልቅ ክፉኛ ተኝቶ ነበር ይላል። በዚህ በትንቢተ ዮናስ ምዕራፍ 1 ቁጥር 4 ጀምረን ስንመለከተው እንዲህ ይላል። እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ፣ በባህሩ ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች ይላል። መርከቢቱ ልትሰበር እጅግ ቀረበች። መርከበኞቹን ፈሩ፣ እያንዳንዱም ወደ እግዚአብሔር ወደ አምላካቸው ጮሁ ይላል። ወደ አምላካቸው ወደ እግዚአብሔር ጮሁ። መርከቧ እንዳትሰበር፣ መርከቧ እንዳትወድቅ፣ መርከቧ እንዳትሰጥም፣ አደጋ እንዳይደርስባቸው ወደ አምላካቸው ወደሚያድናቸው ወደ ኢየሱስ ክርስቶስ ጮሁ። ዛሬስ መርከቧ ማን ነች? መርከቧ የከበዳት ብዙ ነገር አለ። በመርከብ የምትመሰሏ ቅዱስ ቤተክርስቲያን ነች። ብዙ ነገር የተሸከመችው ዘረኝነትን፣ ጎጠኝነትን፣ አድመኝነትን፣ ሌብነትን፣ ጉቦነትን፣ ድሃ ማስለቀስን የተሸከመች ቤተክርስቲያን። እቺ ቤተክርስቲያን ምህላችን፣ ጸሎታችን፣ ቅዳሴያችን፣ ሰዓታታችን፣ ኪዳናችን፣ ምጽዋታችን እግዚአብሔር እንዳይቀበለው የከለከለው ነገር ቢኖር ይሄ ነው። ክፋት፣ ምቀኝነታችን። መስዋዕት ስናቀርብ በክፋት በተንኮል ተጨማልቀን ነው። እግዚአብሔር ይፍታህ እያልን እኛ ግን ታስረን ያለነው በኃጢአት። በይቅርታ ወደ እጅ ተሰባስበን እኛ ግን ቂመኞች ነን። መርከቧ ስትናወጥ በልዩ ልዩ ስፍራ በመናፍቃን በኢአማንያን ቤተክርስቲያን መከራ ስታይ፣ እኛ ግን ዛሬም በውስጧ ከባድ እንቅልፍ ተኝተናል። አማኞቿ፣ መሪዎቿ፣ የበጎቹ እረኞች የተባል ተኝተናል። የመርከቧ መናወጥ ያልተሰማን። ስለዚህ በዚህ ሰዓት ይጮሁ ነበር አለ። ክፉኛ ይጮሁ ነበር። ወደ አምላካቸው ወደ እግዚአብሔር ጮሁ። መርከቢቱም እንድትቀልላቸው አለ። መርከቢቱ እንድትቀልላቸው በውስጥ የነበረውን ዕቃውን ወደ ባህር ጣሉ። ወደ ባህር ጣሉ። ቋጠሮ ምንድን ነው? ቋጠሮ ክፋት፣ ምቀኝነት። ወደ ባህር ጣሉ ማለት ንስሐ ገቡ ማለት ነው። አሁንም በውስጥ ያለነው በቤተ መቅደሱም በውጭም ያለን ምዕመናንም አገልጋዮችን ይህ ትልቁን ጾም ከመቀበላችን በፊት አብይ ጾሙን
ብለን ከመጀመራችን በፊት በዚች በ3 ቀን ውስጥ እግዚአብሔር እንዲታረቀን ንስሐ ገብተን በንስሐ ሳሙና ታጥበን በልባችን የደበቅነውን ከሰው የደበቅነውን ከእግዚአብሔር ግን የሚታየውን ክፋት፣ ምቀኝነታችንን፣ ድሃ ማስለቀሳችንን፣ ሌብነታችንን፣ ተንኮላችንን፣ ማስመሰላችንን እግዚአብሔር የማይወዳቸው እነዚህ የጠቀስኳቸውና የመሳሰሉትን ከውስጣችን አውጥተን እግዚአብሔር ይቅር እንዲለን ንስሐ ገብተን በቅንነት በንጽህና ሆነን እንደ ዮናስ እንቅልፋችንን ትተን መተኛታችንን ትተን እቺ ቤተክርስቲያን ከውስጥም ከውጭም የምትመታው በእኔ ምክንያት ነው፣ በእኔ ኃጢአት ነው ብለን ተመልክተን የቤተክርስቲያን መጥፋት የቤተክርስቲያን መውደም የኔ መጥፋት ነው ብለን ልንነቃ ይገባል። ስለዚህ ወገኖቼ ክፉኛ ተኝቶ ነበረ ነው ርዕሳችን ክፉኛ ተኝቶ ነበረ። ዛሬም ክፉኛ ተኝተናል። አባቴ ክፉኛ ተኝተዋል እንቅልፍ፣ ወንድሜ ክፉኛ ተኝተዋል፣ እህቴ ክፉኛ ተኝተዋል፣ እኔ ክፉኛ ተኝቻለሁ፣ እኔን መሰል መምህራን ተኝተናል። አሁን እንንቃ። እንደ ጴጥሮስን እንደቀሰቀሰው ዶሮ ልንነቃ ይገባል። ጴጥሮስን የቀሰቀሰው ዶሮ ከእንቅልፉ ነቅቶ ቆሻሻውን አራግፎ ይጮሃል፣ የተኛውን ይቀሰቅሳል። ጴጥሮስን ወደ ንስሐ የመራው ሰው አይደለም። ጴጥሮስን ከእግዚአብሔር ያስታረቀው ሰው አይደለም። ጴጥሮስን እንዲጸጸት ያደረገው ወንጌል የሰበከው ሰው አይደለም። ዶሮ ነው የሰበከው ወገኖች። ዶሮ 3 ጊዜ ሲጮህ የአምላኩ ቃል ትዝ አለው። ዶሮ ሳይጮህ 3 ጊዜ ትክደኛለህ ስለተባለ የዶሮውን ጮኸት ሰምቶ በማስተዋል አምላኬ ሆይ ይቅር በለኝ ብሎ ተጸጽቶ ወጥቶ የነበረውን ጸጋውን ክብሩን ሊያጣ የነበረውን እንደገና ክብሩ ተመልሶለታል። እኛም ጸጋችን ክብራችን እንዲመለስ እባካችሁ የተኛን ሰዎች ከምኝታችን እንንቃ። መጽሐፍ ቅዱስ እንዲህ ይላል። የመጨረሻ ጥቅስ በትንቢተ ኤርምያስ ምዕራፍ 4 ቁጥር 8 እንዲህ ይላል፣ እግዚአብሔር ጽኑ ቁጣ ከኛ ዘንድ አልተመለሰምና የእግዚአብሔር ጽኑ ቁጣ ከኛ ዘንድ አልተመለሰምና ማቅ ልበሱ፣ አልቅሱ፣ ዋይም በሉ ይላል። የእግዚአብሔር ጽኑ ቁጣ ከኛ ዘንድ አልተመለሰምና። ዛሬም በኢትዮጵያ መከራው አልተመለሰም። ረሃቡ አለ፣ ስራ ማጣቱ አለ፣ ዘረኝነቱ አለ፣ ጎጠኝነቱ አለ፣ መግደል ማስገደል አለ፣ ማገት ማሳገት አለ፣ ጉቦ መብላት ወዘተ የመሳሰሉ ዛሬም በቤተ ክርስቲያናችን በሀገራችን አለ። ይሄ እንዲወገድ ካስፈለገ አሁንም ማቅ ለብሰን ይቅር በለን ብለን ተንበርክከን እግዚአብሔር በጾማችን ተቀብሎ ስርየት እንድናገኝ እንደ ዮናስ ከመተኛት ይልቅ ነቅተን ከኃጢአት ርቀን እኛንም አድነን ቤተክርስቲያናችንን ጠብቀን ህዝባችንም በእኛ ኃጢአት ትውልዱ በእኛ ኃጢአት ከመውደሙ በፊት እግዚአብሔር እንዲታረቀን ወደ እግዚአብሔር እንመለስ። ክፉኛ ተኝቶ ነበረ። የመከረን ያስተማረን የአባቶቻችን አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሁን። አንተ ስላለነው መድኃኒቴ ቆሜ መታየቴ፣ አንተ ስላለነው መድኃኒቴ ቆሜ መታየቴ፣ በምን እጽናናለሁ ከሌለ፣ በምን ልበረታ ካላገዝከኝ፣ አንተ ስላለነው
ባንተ ይሁን መሻገር ተጓዝኩኝ ሌቱን በበረሃ ባንተ ይሁን መሻገር ቸር አምላክ የእውነት ዳኛ መድኃኔዓለም የኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየት አንተ ስላለ ነው መድኃኒቴ ቆሜ መታየቴ ማገርገሬን ቀን ካልኩኝ ቀና በርትቼ ተራመድኩ እንደገና ቃል ኃይሌ የሚያጸና ባለት ላይም የተከለ ቃል ኃይሌ የሚያጸና ባለት ላይም የተከለ ቸር አምላክ የእውነት ዳኛ መድኃኔዓለም የኔ መታመኛ በምን እጽናናለሁ ከሌለኸኝ በምን አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃል ሙሽሪት ሙሽር እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ ሙሽሪት ሙሽር እንኳን ደስ ያላችሁ የያዕቆብ ሞገስ ሆነላችሁ በሰገነት ላይ አቁሞናል እስኪ እንዘምር በደስታ ሞገስ ሆኖናል የእኛ ጌታ ከእኛ የሆነ ምንም የለም ተመስገን ጌታ ለዘላለም ሥራ በራ በምስጋና በሙሽሮቹ እንደገና ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ ሙሽሪት ሙሽር እንኳን ደስ ያላችሁ ሞገስ ሆነላችሁ የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ካፉ ከመላእክት ጋር አንድ ሆነናል የእግዚአብሔር ሥራ መስጦናል ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ ሙሽሪት ሙሽር እንኳን ደስ ያላችሁ የያዕቆብ ሞገስ ሆነላችሁ ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ መናኛው ይውጣ ከቤታችን አዲስን ጠጣ እርሱን ይዘን ከቤኔዘር ነው መዝሙራችን እየረዳን ነው አምላካችን ፊታችን በራ በደስታ ሞገስ ሆኖናል የእኛ ጌታ ይህን ላደረገ ሃሌሉያ በሉ ሁልጊዜ በቃሉ ሙሽሪት ሙሽር እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ ከመላእክት ጋር አንድ ሆነናል የእግዚአብሔር ሥራ መስጦናል ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ ሙሽሪት ሙሽር እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ መልካም 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 አደረገልን
መልካም 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 አደረገልን መልካም አደረገልን አማኑኤል መልካም አደረገልን መድኃኒዓለም መልካም አደረገልን መልካም አደረገልን መድኃኒዓለም መልካም 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 አደረገልን መልካም 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 አደረገልን መልካም አደረገልን አማኑኤል መልካም አደረገልን መድኃኒዓለም መልካም አደረገልን መልካም አደረገልን መድኃኒዓለም መልካም 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 አደረገልን መልካም 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 አደረገልን መልካም አደረገልን አማኑኤል መልካም አደረገልን መድኃኒዓለም መልካም አደረገልን መልካም አደረገልን መድኃኒዓለም